ታዩት ነገሮች ጀርባ ያሉ ብዙ የሚሰሩ ነገሮች ስላሉ ፊት ለፊት ያለውን ብቻ አትዩ። ከመጋረጃ ጀርባ ትልልቅ ፖለቲካ አለ። ስለዚህ እኛ ማድረግ የምንችለው መጸለይ ነው። ደግሞ እንደ እውነት እንደ አማኝ እንደ ብሊቨር ካያችሁት የሞቱት ህፃናት እኮ የጀነት ናቸው። ምንም ማለት አይደለም። በቃ ምድራዊ ነው፣ ሞት ምድራዊ ነው። እነዚህ ልጆች እነዚህ ሰዎች ይሄ ሁሉ በደል የደረሰባቸው ቀጥታ ጀነት ነው የሚገቡት። ስለዚህ እኛ እንደውም ብዙ ሄት ከፓለስታይን ጎን እንቆማለን፣ ፍሪ ፓለስታይን እንላለን። ግን ከዚህ በላይ ያለ ትግል ስለሆነ እንደዛ እንድትረዱት እንፈልጋለን። ከዚህ በላይ ብዙ ዲቴይል መግባት አልችልም። because it's dangerous to be right when the government is wrong ይባላል። አንተ ትክክል መሆን በጣም ዴንጀረስ ነው፣ መንግስቱ ሮንግ ሲሆን ቮልቴር ነው እንደዚህ ያለው እና በዛ እንለፈው። ያማል፣ ያስለቅሳል፣ ያስደማል። ግን እንደምታዩት ነው። ምንም ማድረግ አንችልም። በጣም አዝናለሁ። ቴንክ ዩ ጉዲ ባረከላሁ ፊኪ። ወአለይኩም ሰላም። I have question ዘፍጥረት ላይ የሆነ ጥያቄ ነበረኝ። ዘፍጥረት 1:2 ላይ አዳም ገነት እንደነበር ይናገራሉ እንግዲህ መጽሐፍ ቅዱስ። እዛው ላይ ደግሞ መጥቶ 13 እና 14 ዘፍጥረት 2:13 እና 14 ላይ አዳም የነበረበትን ቦታ ዲስክራይብ ያደርገዋል፣ ቦታውን ማለት ነው። እና አዳም ገነት ላይ ነበር ማለት ይቻላል? አዎ፣ እንደ ክርስቲያኖቹ መሬት ላይ ያለ ገነት ነው የሚሉት። ኦፍኮርስ ካልተሳሳትኩኝ የክርስቲያኖች ገነት እኮ መሬት ላይ ናት አይደል እንዴ? ገነታቸው መሬት ላይ ያለ ገነት እኮ ነው። ያ ኤደን ገነት እዚህ ዞር ያለ እንደውም ኤደን ገነት ኢትዮጵያ ነው ይሉ የለ እንዴ? የኛ ሀገር ደብተራዎች እኮ አዳም የነበረው እና እቺ ኤደን ገነት የምትባለው መሬት ላይ ነበረች። ቀጥሎ ያ ሸባብ ጣና ነው አይደል? ጎንደር ሳይሆን ባህር ዳር አካባቢ ናት ይባላል። ኤኒዌይ በመጽሐፍ ቅዱስ መሰረት ከሆነ ያምናሉ። አይሁድ ምን ብለው ያምናሉ? አዳም የነበረባት ግን ምድራዊ ገነት ናት ብለው ያምናሉ። ኦኬ እኮ ያቺ ምድራዊ ገነት እኮ አሁንም አለች እኮ አይደለ? ማለትም ባይብል ላይ ዲስክራይብ ያደረገው ቦታ ወንዞቹ አሁንም እስካሁን ድረስ አሉ። ገነትን ይከባታል የሚለው ወንዞች አዎ አሉ። ወላታ እግዚአብሔር አስጠብቋታል። ግን ጥቅሙ አልገባኝም። ይሄ ሀሳብ መነሳቱ ዘፍጥረት ምዕራፍ 3 ቁጥር 13 እግዚአብሔር አምላክ ራሱ በመርህ አስጠብቋታል፣ ሰውን ደግሞ እንዳይገባባት ማለት ነው። እኮ ምድር ላይ ከነበረ የክርስቶስ መጥቶ ቤዛ መሆን አዳም ከገነት መባረሩ ውድቅ አያደርገውም። አዳም ከገነት መባረሩ እኮ ክብሩን አጣ ነው የሚሉት። ከእግዚአብሔር ጋር የነበረውን ክብር አጣ፣ ወይም ደግሞ የተቀደሰውን እንትን አጣ ነው፣ የረከሰ ብሎ የሚያምት ገባ። የእግዚአብሔር ቃል ሲታለፍ ረከሰና ጸጋውን በሙሉ ተነጠቀበት ብሎ የሚያምት እና ያ ጸጋ እንዲመለስ ደግሞ እግዚአብሔር ምን አለ? ከልጅ ልጅ ተወልጄ አድንሃለሁኝ አለ። ከዛ በኋላ ደግሞ አዳምና ሔዋን ሲጋቡ እግዚአብሔር ለአዳም እንትን ሰጣት፣ ወርቅ ሰጣት እና ከዛ እግዚአብሔር ምን አለ? ወርቁን ከልጅ መጥቼ እቀበልሃለሁኝ አለው። ከዛ በኋላ ኢየሱስ ሲወለድ ይዘውት መጥተው ተቀበሉት ብሎ ያምናሉ። ገባ? ስለዚህ የሚያምኑት በዚህ መንገድ ነው። ስለዚህ ክርስቶስ ቤዛ መሆን ሌላ ኤክስፔክት የሚያደርጉት ገነት የለም ማለት ነው። ከክርስቶስ እነሱ እኮ እንደ መላክ ነው ብለው እኮ ክርስቶስ መስቀል ላይ መጥቶ መሞቱ ሌላ ኤክስፔክት የሚያደርጉት ገነት የለም ማለት ነው። እነሱ እኮ እንደ መላክ ነው ብለው እኮ የሚያምኑት እንደ መላክ እንሆናለን። መላክ ታውቃለህ? ከዚህ በኋላ በቃ ስንሞት በቃ ራሱ እንደ መላክ ነበር ላይ ሰማይ ላይ የሚገቡት እነሱ ኤንጅል ይሆናሉ ብለው የሚያምኑት። ገባ? አሁን ሐሳባቸውን መሰለ በእነሱ አስተምሮ እግዚአብሔር የሰጠንን ክብር አተናል፣ ያ ክብር ደግሞ እንዲመለስ ድጋሚ መሆን አለበት፣ ኢየሱስ መጣት አለበት ነው ባጭሩ ኮንሴፕቱ ማለት ነው። ገባ? እግዚአብሔር አዳም የእግዚአብሔርን ቃል ሲያልፍ ማለት እግዚአብሔር ጸጋውን በሙሉ አነሳበት፣ እንዲሁም ደግሞ መርገም ጣለበት። ያ መርገምት የሚነሳው በኢየሱስ ነው። ኢየሱስ መጥቶ ከመርገምት ዋጀን ይላሉ። ገባ? ወደ ገነት ወይ ምን ተመቸን ይላሉ፣ ወደፊት ነው። አሁን ግን ጸጋችን ተመልሷል። እግዚአብሔር ጋር አሁን የልጅነት መንፈስ አግኝተናል። እኛ እግዚአብሔርን አባታችን ማለት እንችላለን ብለው ያምናሉ። ገባ? ሁለተኛ ጥያቄ ከዛ ኢየሱስ መጥቶ ወደ ፍልስጤም ይዟቸው ይሄዳል። ሰብስቦ ኢትዮጵያ ያሉትን እንደዚህ ኢየሱስ ዘምሮ አላያችሁም? ወደ ኢየሩሳሌም ይወስደናል። ኢየሱስ ሲመጣ ጦርነቱ የቅድሙ የእስራኤልና የፍልስጤም መልሶ ሐሳቡ ገባ ይቀርታ። እንግዲህ እስራኤልና ፍልስጤም ጦርነቱ የተካሄደው እስራኤል ስታሸንፍ ኢየሱስ ይመጣል። ኢየሱስ መጥቶ እንግዲህ ሰብስቦ ክርስቲያኖችን ከኢትዮጵያ ወደ ፍልስጤም ወደ ጽዮን ይወስዳቸዋል።
እንደዛ ነው ያኔ ገነታቸው ፍልስጤም ምድር ናት። የአርማጌዶ ምድር የጽዮን ተራራ ወደዛ ነው የሚወስዳቸው። ኦኬ ያኔ እንደዛ ነው የሚያቱ ክርስቲያኖች። ነገር ግን እንደ መጽሐፍ ቅዱስ አስተምሮ በኢየሱስ ምክንያት አይደለም ገነት የሚገባው። አዳም ስህተት ሰርቷል 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 ሰላም አለይኩም ይሰማል? አፎን እሺ አስገባቸው እንትን ነው ምንም አላስነካለኝ። ኮፒ ሊንክ አድርጎ እሺ ምንም ነው አላስነካለኝ፣ ጭራሽ አላስነካለኝ። እሺ ሰላም አለይኩም ይምሮ። ወአለይኩም ሰላም ወራህመቱላህ። ምንም ነገር አላስነካ ብሎኝ ነው እንደገና እንትን ብዬ መጣሁት። በቃ ይሄ ዋርኒንግ አምጥቶ ኮፒ ሊንክ ስለማይደረግ እንደዛ ያረጋለ። ሁላችሁም በአላ ኮፒ ሊንክ አድርጉ እሺ፣ ተደራሽነት እንዲኖረው። መሲ ያወራክ ነው ያቋረጣትና መሲ ካለች ተመለሽ። ወክቲ ማሂሮ ካለ ግባ። ኢብራሂም ከቻ ከዚህ በኋላ ብትኖር ጥሩ ነበር። እሺ ኢንሻአላህ እኖራለሁ። በቃ ይሄ ኢንሻአላህ እኔም ራስ ላይ ብለው ኢንሻአላህ መሀል ራስ ብልጭ ከተመቸ ይመለሳል ኢንሻአላህ። ኦኬ አንድ ሀሳብ እናንሳሲ። ማሂር አለ አሎ ኢብራሂም ለሁለተኛ ጊዜ ነው ስታፈርጠኝና ሁለተኛ ግሬ ተደገመ። ባለፈው አንድ ግሬ ነበር ያሰገው። ጀማውን ጠይቀው አዚ ጀማው ነው ኮፒ ሊንክ ማሂር ሰዎች ማሂር ችግሩን መሰለህ ነው። ማሂር ልንገርህ ይሄ ችግር የለውም። ችግሩ በጣም የሚያስጠላ ፓርት እያወራህ ወርዳ ከዛ ድምጽህ እየተደጋገመ ሲሰማ ያለው ስሜት በጣም ነው የሚያስጠላው። አውርዶ ከዛ ድምጽህ እየተደጋገመ መሀል ሐሳብ ብትቁርጥ ሊማገ በቃ ወድን ቁርጥ ካደረገ በኋላ ከዛ ድምጽህ ነው እየተደጋገመ ሲሰማ ድምጽህ እየተደጋገመ ሲሰማ በጣም ነው የሚረብሽህ እና ተርፈሃል አንተ ጀስት ሞደቅ ብቻ ያጋጠመ መስራት ምን እንደምትል መሰለም ታህ አብዱ መርካት ኢምሩ እንትና ራሂቀል መክቱም የት ነው ያለው? በኋላ አዲስ አበባ የት አለ? አንዋር መስጂድ አለ። አንዋር መስጂድ አለ። እሺ ለአንድ ልጅ ተጣለው ትገዛልኛለህ? እሺ አንድ ልጅ አለች። አረ ችግር የለውም ኢንሻአላህ። እኔም አክቹዋሊ ቤት አለኝ እኮ አስቸኳይ ነው። ልጅቷ አዲስ አበባ ያለችው? አዎ አይደለም አዲስ አበባ ሳይሆን እህቷ አለች። ወደ ዱባይ እንልክላታለን። ሰው የሚሄድ ሰው ስላለ እንልክላታለን ኢንሻአላህ። አይ በቃ ቴክስት አድርገኝ ኢንሻአላህ። ብዙ ሙድ ስለሆነ እኔ ራሴ ከቨር አድርገዋለሁ ኢንሻአላህ። ቴክስት እንደራሰው ቴክስት አድርገኝ። እሺ አይ ኢንሻአላህ ኸይር። ኦኬ ሄራ ሰጣታለሁ ባለ ሄራንም ማለት በውስጥ ሸሂድ ሄራ እንወስናለን ኢንሻአላህ። በቃ በውስጥ እናወራለን። እሺ ሄራ ሰላም አለይኩም መስበይና እንቀጥል። ሰላም አለይኩም ሄራ ኢምሩ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ደህና ነህ? ሰላም ነው አለሁ አልሐምዱሊላህ። አለሽ ግን በአላ አይስም ማን የጠፋው ነው ወይስ አንተ? አረ ኢምሩ ብሎክ ያደርገናል። ዙም ላይ ያላችሁ መሰላችሁ እንደ ይለናል። ብሎክ ያደርገናል። አይ በቃ አስነገሽኝ። ኧረ እህቴ እኔማ እኮ አለሁ። እንደውም ሰሞኑን እኮ ኢብራሂም አለሁ አይደል እንዴ? ሰሞኑን እገባለሁ፣ ቪዲዮ ለቃለሁኝ። አራለሁ እንጂ እሷ ነች የሌለችው። ሄሮ የለሽም ኢንሻአላህ። ዋናው በሰላም መሆኑ ደግሞ ሌቭል 26 ጋር ተያተብላ ስምሽ ተቀይሯል ማሻአላህ። እሺ ባክ ቱ ዘ ቶፒክ ስንመለስ እስቲ ማሂር ጋር ላውራ። ኢብራሂም አሁን መታና እኔ እንጃ እስካሁን ማሂር ጋር ሰው ማውራት የለመድኩት ማሂር ጋር ልቀጥል እንዳትደራረቡ። እሺ ማሂር አለ እናለው እኔ በኮንቨርሴሽን ደስ ስለሚለኝ ነው። እሺ አንተን የሚጠብቅህ ማን አሁን?
አንተን የሚጠብቅህ ማን ነው? የሚጠብቅህ የሚንከባከብህ ነፍስ አላህ ይጠብቅህ። እሺ አላህ የሚጠብቅህ። እሺ ክርስቲያኖች የሚጠብቃቸው ማን ነው? ማርያም። እሺ እንዴት ባለ ማርያም የሚጠብቅ የምትችለው? እሱን አላህ አንዴ በአላህ ይሄን ላሳያችሁ። አሁን ዝም ብዬ መጽሐፍ ከፍቼ ተቀምጬ እዚህ ጋር ማለት ተቀምጬ መጽሐፍ ከፈኩና ገረመኝ። መጽሐፉን ጽፎ አሁን ቁርአን ላይ መጽሐፍ እስልምና ምንድን ነው መጨረሻ ላይ ለዓለማቱ ጌታ ምስጋና ይገባው ነው አይደል? መጽሐፉ ለዓለማቱ ጌታ ምስጋና ይገባው ነው የሚለው እስልምና የመጽሐፍ ሰልቅ ማለት ነው። አልሐምዱሊላህ ወይም ለዓለማቱ ጌታ ምስጋና ይገባው አብዛኛው መጽሐፍ የሚለው እዚህ ጋር ስትመለከት ምንድን ነው የሚለው? እመቤቴ ማርያም ሆይ አለ ነፍስና ከስጋ መከራ ባሪያሽን አውዝ ቢላህ ባሪያሽን እገሌን እገሊትን ጠብቂኝ አባታችን ሆይ በለ ብሎ ይጨርሳል። ሰማ ማርያም ብሎ ባሪያሽን እገሊት ምሳሌ እመቤተ ማርያም ሆይ ከነፍስና ከስጋ በደል ባሪያሽን ኢብራሂም ለቀልድ ራስ ያመች ማለት በአፊ ጠፉ በለፈለፉ እንደተባለው ይቅርታ በጣም እሺ። እመቤተ ማርያም ሆይ ከነፍስ ከስጋ መከራ ጠብቂኝ ባሪያሽን አበበን ከነፍስ ጠብቂኝ ነው ይናገራል። አስቡት ማርያም ባሪያሽን ያው የማን ባሪያ ናቸው? ኦኬ ቀጥል ይባይ መጽሐፍ ጽፈህ ስትጨርስ እኮ በጣም በቃ ማለት መጽሐፍ ጽፈህ ስትጨርስ የምትጽፈው ነገር የሆነ ወሳኝ ፖይንት ነው። እግዚአብሔር የተረሰው ማርያም ነው የጻፈችው ማለት ነው። መጽሐፍ የሚያክል ነገር ተጽፎ እግዚአብሔር ሲያው ማርያም ነው የጻፈችው መጨረሻ ላይ መጽሐፍ የሚያክል ጽፎ ከዛ ማርያምን አመስል ማርያም ጠብቂ ብሎ ጨርሳሉ። ያሳዝን ለዘላለሙ ይሄን ነው የሚያስተላልፉት ማለት ነው። እስልምና ላይ እስቲ እንመክት ደግሞ ምሳሌ አንድ እስልምና መግቢያና መውጫዎች አንድ መጽሐፍ ከፈትና አሁን ይሄ ሚንሃጁል ሙስሊም ነው አይደለ? ሲጀምር ምን ብሎ እንደሚጀምር ሲጀምር መጽሐፉ ምንድን ነው የሚለው? ይኸውማ ኢብራሂም ማሂር አልሐምዱሊላህ ረቢል ዓለሚን በቃ ለዓለማቱ ጌታ ምስጋና ይገባው አይደለ? ቢስሚላሂር ረህማኒር ረሂም ይላል። በአላህ ስም ለዓለማቱ ጌታ ምስጋና ይገባው የሚጀምረው ሲያልቅ ሰበብ ነው የሚያልቀው። ሲያልቅ በምንድን ነው የሚያልቀው? እሺ ይታያል። ኢቱካን አልሐምዱሊላህ በቃ ወሊክማሉ ሊላሂ አላህና መስጋናውን ጨርስ። ለዓለማቱ ጌታ ምስጋና ይገባው። ወሊክማሉ ሊላህ አልዋሂድ القهار ለአንድና ለአሸናፊው ጌታ ምስጋና ይገባው ይጨርሳል። እስልምና ላይ ክርስትና ላይ ደግሞ ሲጀምር እንመከት እንመከት አንዴ ሲጀምር የማርያም ፎቶ አየህ አይደለ? ገና ስንጀምር የማርያም ፎቶ ነው ያለው። የማርያም ፎቶ ገና ስንጀምር የማርያም አየህ መጽሐፉ ገለጥ የማርያም በቃ ዘሎ ማርያም ከዛ ቃሉን ደግሞ እንመከተው የማርያም ናቸው። የማርያም ወደው ነው ይሄ ስለ መጽሐፉ ነው። እሺ ይታያል። ባለመለየት በሶስት በአንድ በመለኮት አንድ በሆነ ከሰውና ከመላእክት አንድ ስግደት በሚሰገድ ከሰውን ከመላእክትም አንድ ስግደት በሚሰገድ በእግዚአብሔር ስም አምነን ይህን አርጋኖ የተባለ የምስጋና መጽሐፍ እጽፋለሁ። ይሄውም በምስጋና መሰንቆ እንዚራ አምላክን የወለደች በዕብራይስጥ ማርያም የተባለች ማርያም የተባለች የእመቤታችንን የማርያምን ድንግልናዋን የማድነቅ ክብሯን ገናናነቷን የማመስገን ለንግስነቷን መገዛት እንደሚገባ የሚናገር መጽሐፍ ነው። አያረሱ አያ ርዕሷ ምንድነው? የማርያምን ለማርያም ይሄው መገዛት ይታያል። መገዛት የሚለው ቃል እዚህ ጋር ለማርያም መገዛት እንደሚገባ የሚናገር መጽሐፍ ነው ይላል። ምን ትሄድበት በደንብ ኧረ በጣም ያሳዝናል። ወይዘው የእስልምና ትንሽ ልሳቅ በእናታችሁ ድንግልና ምስጋና ይገባዋል ነው ያለው። ከብልጊት አስተግፍሩላህ ቀጥሉ አውሩ ምንድነው? አይ እስልምናው ላይ ግን ማለት ነው ኢምራን በጣም እርግጠኛ እንዲሆኑ ዝም ብለው አንድ መክተባ ይግቡና ከዛ ራንደምሊ አንድ ኪታብ አንሱና መግቢያና መውጫውን ይዩት። አላህን አመስግኖ ይጀምራል በአላህ ስም፣ ከዛ አላህን አመስግኖ ይጨርሳል። ግን የክርስትና ያውም ደግሞ መጽሐፍ አድርጋ ነው ወሳኝ መጽሐፍ ሲከፈት ማርያምን አመስግኖ ነው የሚጨርሰው። ስለሱ አውርቶ ነው የሚጀምረውና አላህ ያሳዝናል።
ማርያም ርዕሱ ራሱ እንትና ማርያም አልኩ አንተ ራስህ አንተ አውዝ ቢል ማይ እኔ የገረመኝ እኮ ርዕሱ እኮ ራሱ ጣውታ ሽርክ እኮ ነው። ርዕሱ ራሱ አይተሃል። ርዕሱ በአላ ርዕሱ ምንድነው? ደግሜ ላንብብልህ። መቆይ ረጋ ብዬ ላንብብልህ። አዳምጠኝ በደምብ። ርዕሱ ምንድነው የሚለው? ልክፈት ካሜራ እንዳውም ህዝቡ ይመልከተው፣ ሀገር ይመልከት። ተመልከቱ ቅዱሳን። ርዕሱ ምንድነው የሚለው? አምላክን የወለደች በዕብራይስጥ ማርያም የተባለች የእመቤታችንን የማርያምን ድንግልናዋን የማድነቅ ክብሯን ገናናነቷን የመናገር ስሟን የማክበር ቅድስናዋን የማመስገን ለንግስነቷም መገዛት እንዲገባ አይ አይደለ ለማርያም ለንግስነቷ መገዛት እንደሚገባ የሚናገር መጽሐፍ ነው ይላል። ከዛ አምላክን የወለደች እመቤታችን የወርቅ መሰላል ብሎ ይቀጥላል። ማርያም መሰላል ብሎ ይነገር መሰላል አያት አይደለ ማርያም መሰላል ናት። ገመድ ናት ራሱ ማለት ገመድ ናት ማርያም እና ያደረ ሲጀምር ራሱ ምን ብሎ የሚጀምረው ማርያምን ማምለክ እንደሚገባ ይነግራል። ሲጨርስ ምን ብሎ ይጨርሳል? ሲጨርስ ተመልከት ምን ብሎ እንደሚደረግ የሚያሳየን ተቀበለ። ባሪያሽ ነህ አይደለ? ባሪያሽ ነን ከነቤተ ማርያም ሆይ ከነፍስና ከስጋ መከራ ባሪያሽን እግሬን ጠብቂኝ በል ይልሃል እና አሜን ትላለህ። ቀጥል ሄድበት ነው በደንብ አድርገህ ሄድበት ማለት አሰብ ከዛ እና መልካት ይባላል። ኦኬ ብራይም ቀጥልሽ መሰማ ከሆነ ኢምራን ሰኔ ጎልጎልታ አለ እንዴ? አሬ ጎልጎልታ የለኝም እሱ መጽሐፍ ገዘኛ ፈልገውማ እዛ ላይ ባለፈው ሐዲሶች ሲስቁ ነበርና ምንድነው የሚለው እዛ ላይ ሰኔ ጎልጎልታ ላይ እግዚአብሔርን በማርያም ጡት ይሁንብህ በማርያም ማህፀን ይሁንብህ ተብሎ እንደሚለምን ማለት ነው። እንደዛ የሚላለው እና ሰኔ ጎልጎልታ ሊኖር ይገባል። አረ ሊገዛ ፈልጌ የለ ቤተክርስቲያን ውስጥ ደብቀውታል መሰለኝ ደብቀውት እንዳይሆን አንተ አይደለም ገዘኛ አለ አለኝ ገዘኛው ጥቅም የለውም ያልገዛሁት ተማርበት ገዘኛው ነው የሚያው ትንሽ በዙ ትዛስ መልክ ገዘኛ ስትል ያው እንግዲህ ሰሞኑን እንጥጥር ሲከብዳቸው ወደ ቋንቋ ጠጋ አድርገውታል። አረበኛ ምናምን ለመለማመድ ምናምን ሞክረዋል። ገዘኛ ምናምን ያዟቸው በግዕዝ በአረበኛ መጽሐፍ ቅዱስ በግሪኩና በሂብሩ ክርስትና ለምሳሌ የኦርቶዶክስ ቤተክርስቲያን ብቸኛ ቋንቋ እንትን ነው ግዕዝ ነው። ስለዚህ ግዕዝ ላይ ትንሽ ተማሩ። አንደኛ የክርስትና ቋንቋ ደግሞ ሁለት ነው። አንደኛው ግሪክ ነው፣ ሁለተኛው ሂብሩ ነው። ምክንያቱም አዲስ ኪዳን ለመጀመሪያ ጊዜ የተጻፈው በግሪክ ነው። ብሉይ ኪዳን ደግሞ የተጻፈው በሂብሩ ስለሆነ በሂብሩ ማፋጠጥ ነው። አረበኛ ተለማምዶ ለሚመጣ የቄስና የመነኩሴ ዶክትሪን ተከታይ በሂብሩ መያዝ አለበት፣ በግዕዝ መያዝ አለበት፣ በግሪክ መያዝ አለበት እና ሰኔ ጎልጎልታው ይኖርህ በማርያም ማህፀን እግዚአብሔርን የሚለመንበት ነይ መሲ አታልቆኝ ነይ ጉድ ላሳይሽ አታልቆኝ ቅዱሳን ኮሜንት ላይ እንደምታውቃለ ሐምሌና ነሐሴ ጎልጎልታ የለም እንዲያሉ ነው። ሰኔ ጎልጎልታ ምን ነው ያለው? እሱም ተይውና እስቲ እዚህ ጋር ምንድነው የሚለው? የሐና ማህፀን ሰማይና ምድርን ተሽርፍ እና ሊላሂ ወኢና ኢለይሂ ራጂዑን اللهم استعان يا رب استغفر الله ሐና ማናት ናት? ሐና የማርያም ናት አይደለ? የማርያም እናት ሰማይና ምድርን ተሸክሟል። ማህፀኗ ዓለም ተሸክሟል። አረ ጉድ እኮ ነው። አረ ወንጀል ነው። አስተግፍሩላህ ያ ረብ ያዑዝ ቢላህ። እሺ ይሄን ነው ያሳሽ ደግሞ ማርያም ነው። ማርያምን ማሄድ ደግሞ ይሄን አብስታ እንዴ። እሺ ይሄን ብሎ እንጀምረው። ይሄን እውነት ግን የማርያም ማህፀን ከዛ የማርያም ማህፀን ምንድነው? አበለ ዋሽ ነገር አለ አበለ ኦኬ ዋሽ አበለ ይላል። ምን ማለት አንድ ሰው በትክክለኛነት የሚያስተምር ከሆነ ኢየሱስ በቃ በስጋ ተወለደ የሚል ከሆነ የማርያም ማህፀን ዋሸ አይሻልም? ኢየሱስን ሰው የሚለው ነው የማርያም ማህፀን አስዋሸ ማለት ነው። አሁን እኔ ኢየሱስ ሰው ነው ካልኩ የማርያም ማህፀን ዋሽቷል እያልኩ ነው ማለት ነው። አያሽኛል። ስለዚህ ሙስሊሞች አምላክ አላሎችን በማለታችን የማርያም ማህፀን እያስዋሸን ነው ማለት ነው። አውዙ ቢላ ጉድ እኮ ነው። ኢምራን ግን ማህፀን አካባቢ የሚወራው ከድሮም ጀምሮ ነው ያለው ማለት ነው። እንዴው ነገራትን በዛ በኩል መመሰል ምናምን እንዴ
ድሮ ጀምሮ እኮ ነው ያለው። በደንብ ሲገለጽ ሀሳብ ካለ እዚህ ጋር ማሄድ በደንብ አስበባላ ኢብራሂም መሲ ህዝቡ በደንብ ይስማ። ከተነሳ ቀን በደንብ ተረግጦ ይሄን ነገር ስለ ባርነት ስል የሆነ ያወጣሁት ክፍል ነበር። እሺ አንድ ካሜራ ልክፈቱና ላሳያችሁ። ታስታውሳለህ ኢምራን የእግዚአብሔር ባሪያ ከመሆን የማርያም ባሪያ እንሆን ይላሉ ኦርቶዶክሳውያን። አንተ ጉዳ መጣልህ። እኔ እንትን እኮ የእግዚአብሔር ባሪያ ለመሆን የማርያም ባሪያ ለመሆን እስቀዳደም እኮ ነው የሚለው። የማርያም ባሪያ ለመሆን እስቀዳደም ማርያም ባሪያ ይላል መሰለህ ታምረ ማርያም ላይ ነውና የእግዚአብሔር ባሮች መሆን አንሻ ይላል። የእግዚአብሔር ባሪያ መሆን አንሻ አንፈልግ ነው አይደለ? የእግዚአብሔር ባሪያ መሆን አንሻ። አስቡት እንግዲህ የእግዚአብሔር ባሪያ መሆን አንሻ አንፈልግ እያለ ይገልጿል። በቃ ከዛስ እሺ ማንን አግኝቶ ነው እግዚአብሔርን የካዱት ሲባል ከስር ስለዚህ ነገር ግን የእመቤታችን የእናታችን የማርያም ባሮች ለመሆን ፈጽመን እንቀዳደም ብዬ እነግራቸዋለሁ ይላል። ከእግዚአብሔር ማርያምን አስበልጠዋል። የማን ባሪያ ለመሆን የሚሽቀዳደሙት? የማርያም ባሪያ ለመሆን። የእግዚአብሔር ባሪያ መሆን ሳይ እሱን አትሹ። እሱ ነገር መሻት የለብንም። እኛ መሻት ያለብን ወሳኙ ነገር ምንድነው? ከእግዚአብሔር ይልቅ። ስለዚህ ነገር ግን የእመቤታችን የእናታችን የማርያም ባሮች ለመሆን ፈጽመን እንሽቀዳደም ይላል። አላሁ ሙስተዓን። ከአምላክ የተሻለ ቦታ ተሰጣት ማለት ነው። ከአምላክ የተሻለ ቦታ። ከዛ በኋላ እሷን ይጠይቃታል እዛው ታምረ ማርያም ላይ ምን ይላል መሰለችው? ይሄን ክፍል ይዩት። በድንጋሌ ስጋ በድንጋሌ ነፍስ የጸነስሽ ክብርት እመቤታችን ሆይ ከአንቺ ዘንድ ሽቶ የወደደን ሁሉ ያላገኘ የለም። ከአንቺ ዘንድ በቃ የሆነ ነገር ፈልገ አንቺ ከመጣ ኢምራን የሆነ ነገር ፈልገ ማንጋ ነው የምትሄደው? ማንን ነው የምትጠይቀው? አላህ ወቃለ ረቡከ ኡዱኒ አስተጅብ ለኩም፣ ጌታችሁም ማለት ጥሩኝ መልስላችኋለሁ። አዎ እዚህ ጋር ግን እንደዛ አይደለም፣ ታሪኩ ይቀየራል። እዚህ ጋር ሲሆን ማን ነው መሰለም የምጠይቀው? ከአንቺ ዘንድ ሽቶ የወደደን ሁሉ ያላገኘ የለም። ያላገኘ ማን ነው እያለ ጭራሽ ገርሞት ማለት ነው። ያላገኘ ማን ነው? ይሄ በአግራሞት እንደዚህ ያለ ማን ነው ብለህ ጠቅስ የለ። ከዛ በኋላ በአንቺ አምኖ ያፈረ ማን ነው ይላል። በማን ነው ፍጹም የመተማመን የምትተማመነው ይምራል? ከዛ በኋላ የለም መሰለኝ። እሺ አንቺን ለምኖ ወደ ገሃነም ያወረድሽው ማን ነው ይላል። አንቺን ለምኖ ወደ ገሃነም ያወረድሽው ማን ነው? እሷን መለመን ከገሃነም ያድናል። ያ ጀማ እሷን መለመን ከገሃነም ያድናል። ከዛስ ወደ ሰርግ ቤት ማለትም ወደ ገነት ማለት ነው፣ ወደ መንግስተ ሰማይ አገባሽው እንጂ። የሆነን ሰው ወስዳ ወደ መንግስተ ሰማይ የምታስገባው እሷ ናት። ከዛ ገሃነም እንዳይወርድ የምታደርገውም እሷ ናት። እመቤቴ ሆይ አጽንቶ ወደሚወድሽ ወደ ባሪያሽ፣ አያችኋ፣ ወደ ባሪያሽ። ቅድም የእግዚአብሔር ባሪያ ከምንሆን የማርያም ባሪያ እንሆን ያለው በምክንያት ነው። የሷ ባሪያ ሲሆኑ አያችሁ ያገኙት ጥቅም። የሷ ባሪያ ሲሆን ምን ሆነ? የፈለጉትን የሻቱትን በሙሉ አገኙ። ከዛስ እናቱ ዳት ብሎ ነው። እናት ስለሆነች እናት ልጇን እንደምትለምን ልጅ እናቱን እምቢ አይልም ይባላል አይደለም? ባጠባሁ ጡቴ ትለዋለች እሷ እግዚአብሔርን ባጠባሁ ጡቴ በተሸከመው ማህፀኔ ስለምትለው እናቱን አያስከፋትም። እግዚአብሔርም እናቱን አያስቀይማትም። እናቱን ላለማስቀየም ላለማስከፋት ሲል እሷ ገነት ይግባ ያለችው በሙሉ ይገባል። ይሄ ነው መልእክታቸው። እንግዲህ እንደዚህ የሚያደርጉት ይሄ ሁሉ እንግዲህ መጽሐፍ ቅዱሳዊ አይደለም፣ ከቄሶች የተገኘ ነው፣ ከሐዋርያት የተገኘ አይደለም። በዙ አጋጣሚ እነዚህ የኦርቶዶክስ ገድላትና ተአምራት የብሔርም አላቸው። የጎጃሜው ሌላ ነው፣ የትግሬው ሌላ ነው። ኦኬ ለምሳሌ የሚጻፉ ገድላት ላይ አሁን ለምሳሌ አንድ የሆነ ቪዲዮ አይቼ ዛሬ ምን አለ ተክልዬን የሚቃወሙ የትግሬ አባቶች መጥተዋል። በቃ ተክልዬ ሲሄ ገድለ ተክለ ሃይማኖት የሚለውን አለ አይደለ አንቀበልም አሉ። አንቀበልም ያኔ ተክልዬ አማራ ስለሆኑ ማለት ነው። የሚገርም ነገር እና ኢቭን በብሔር የብሔር መጽሐፍቶች አሉ። በዚሁ አጋጣሚ አቡነ አረጋዊ አቡነ አረጋዊ ትግሬ ናቸው። አዎ የኦሮሞ ብቻ ነው የሌለው። ታውቃለህ በድሮ ጊዜ ኦሮሞዎች ሀገር ስለማይገዙ የኦሮሞ ብቻ ነው የሌለው እንጂ አማራና ትግሬ ያለው። እኛን የሚወክል የለም የአዲስ አበባ የለም የአዲስ አበባ። አይ እውነቷን እኮ ነው። አሁን ትግሬ ብትሄዱ ማለት ነው አቡነ አረጋዊ በጣም ይከበራል። አቡነ አረጋዊ ይባላል። በቃ አቡነ አረጋዊ በጣም ይከበራሉ። አማራ ደግሞ እንትና አማራ ክልል ደግሞ የሚከበረው ደግሞ
አቡነ ተክለ ሃይማኖት ይከበራሉ። ጉራጌም እንደ ሁሉም